አደፍርስ ነህ? አዎ ነኝ። አንቺ ማን? ጸጋ እባላለሁ። አላወኩሽም። ልጅ ባንቹ ከምትማርበት ትምህርት ቤት ነበር የምደውለው። እሺ ምን ተፈጠረ? ከቻልክ በአካል መጥተህ በባንቹ ዙሪያ እንድናወራ ነበር። አሁን እኮ ሰዓቱ ሄዷል። አይ ለዛሬ እኮ አይደለም ለነገ ነው። ደስ ይለኛል። ግን ከይቅርታ ጋር እንድናወራ የፈለግነው ቹቹ ባለችበት ነው። እሺ መምህርት። ስለዚህ ነገ በጠዋት እንድትመጣ እሺ? እሺ እመጣለሁ። መልካም ጊዜ። አንቺ ልጅ ግን በጣም እያስገረምሽኝ ነው። ለምን ተገረምክ? በዚህ ፍጥነት ምኑን ከምኑ እንዳገናኘሽ ሳይ የጭንቅላትሽ ፍጥነት በጣም ነው የገረመኝ። የኔ ወንድም ከልጅነት ጀምሮ ህይወት ስታቆስል ሳትፈልግ ፈጣን ትሆናለህ። እሱ ልክ ነሽ። ያንቺ ግን የተለየ ነው። ምናልባት እኔ የተለየ ቻሌንጅ ስላሳለፍክ ይሆናል። እሺ ቀጣዩ እርምጃሽ ምንድነው? ነገ ካንተ ጋር አንድ ሰው ትጨምርና መኪና ይዘህ ሄደ ይሄ አደፍርስ እየተልከፈከፈ ሲመጣ በእጅ ታደርገዋለህ። በጣም ጥሩ። ለዛሬ ይሄን ያክል ከሰራን ይበቃናል። እሺ መልካም ጊዜ። እሺ ባይ። ጸጋ ግን የምር ትለያለሽ። ከቃላት ስብስብ ከመጽሐፍት ማደር ከሊቅ ጸሐፍቶች ከአዋቂያን መንደር የቅልብ መግለጫ አንቺን የሚመስል ፈልጌ አስፈልጌ ቃላት አጣሁልሽ። አለኝ ብዙ መውደድ አለኝ ብዙ ፍቅር መግለጽ ስላልቻልኩ ፍጹም እንዳይልሽ ቅር ብቻ እንድታውቂው እኔን ደስ እንዲለኝ አንድ ነገር ልበልበልብሽ ጻፊልኝ። አዋ ደሻለሁኝ ላንቺ ጻፍኩት ነው። እሺ ደሞ ብለብለ ገጣሚ ሆንክ? ይሆንልኝማ ደስ ባለኝ። ለምን? እንድገጥምልሽ እንዳዜምልሽ እንድቀኝልሽ። ግን ምን አጋለሁ የኔ ነፍስ ጥሪት ያለችው ስዕሉ ላይ ነው። እና ቆይ አሁን ይሄ ማን ግጥም ነው? ባክሽ ገጣሚውን አላውቀውም። እንዲሁ ቲክቶክ መንደር ላይ ስዞር ነው ያየሁት። አሃ መዞርም ጀምረሃል? ለፍቅሬ ስለማልጀምረው ነገር የለም። ይገርማል። ምኑ? ውስጥ ያለውን ፍቅር ለማሳየት የማታደርገው ነገር የለም። ቢሳካልኝና የውስጤን አውጥቼ ባሳይሽ እንዴት ደስ ባለኝ። ግን ልክ የውስጤን ላውጣው ስል ነፍሴ ስትጣጣር ይሰማኛል። አይዞሽ። እሺ ዛሬ ግን እንዴት ጠራሽ? ምን ላድርግ እኔ ይሄን ዲያሪ በገለጥኩትና ባነበብኩት ቁጥር በጣም እያስገረመኝ ነው። ዛሬ ደግሞ የትኛው ጉዳይ ነው እንዲብራራልሽ የጠራሽ? ከዛ በፊት ግን ቸኮሌት ለኔ? አዎ ቸኮሌት ላንተ። አመሰግናለሁ። ግን እኛ እኮ ትልልቅ ሰዎች ነን፣ አርጅተናል። ቸኮሌት ምን ያደርግልናል የምትለኝ መስሎኝ ነበር። ትዝታ አያረጅም ፍቅር አያረጅም ምንም ቢጠወልግ ሰውነት ቢጃጅም የፍቅርሽ ሜጋቶን ልቤ ላይ በዘዘ ላንቺ ሊሰዋኝ ነው ቆንጂት ቆንጂት ላይ እና ምንም እንኳን እኔና አንቺ ፍቅር ውስጥ ባለን ሁልጊዜ ልባችን አፍላ። ልክ ነህ። ሁሌም ቢሆን ልባችን ውስጥ ያለው አፍላ ፍቅር ነው።
ሰላም ነው አለ። እንዴት ነው ያልኩን ነገር ያደረከው? አዎ በሚገባ። አሁን ወደ አንቺ ከመምጣቴ በፊት እሱን ስከታተለው ነበር። እና ያገኘው አዲስ ነገር አለ እንዴ? አይ የለም፣ ዛሬ ከቤቱ እየተከታተልኩ ነበር፣ ግን ምንም አይነት ነገር የለም። እሺ በጣም ጥሩ። ምን ነው አልሚ፣ ሀሳብ የገባሽ ይመስላል። የሰጠኝን ፋይል ለመፈተሽ ሞክሬ ነበር እና ዳኒ መኮንን ስለሚባል ሰውዬ ከቤዛ ጋር በተደጋጋሚ ሲያወሩ ሰምቻለሁ። አዎ እሱ ነገር እኔም ለማስተዋል ሞክሬያለሁ። ታዲያ መኮንን ማን ነው? ቤዛ ስለምን እንደምትከታተለው? ጸጋና መኮንን መካከል ያለው ግንኙነትስ ምንድን ነው? ምናልባት መኮንን ከተኩላ ጋር ግንኙነት ይኖረው ይሆን እንዴ? ምናልባትም ደግሞ ተኩላው ራሱ መኮንን ሊሆን ይችላል። ብቻ አላቅም የላ በጣም ብዙ ነገር ወደ አይምሮ እየተመላለሰ ነው። ልክ ነሽ እኮ ልጆቹ እርስ በራሳቸው የተጋመዱ ናቸው። ዳኒ፣ ቤዛ፣ ቹቻ፣ ጸጋ፣ ደመረ፣ አሁን ደግሞ መኮንን። በእርግጠኝነት ተኩላው እነዚህ ልጆች አካባቢ ነው ያለው እና ምን እናደርግ? መኮንንን ማግኘት አለብን። ታዲያ ይሄ መሆን ያለበት በጣም በፍጥነት ነው ኤላ። ስለዚህ እሱን ለማግኘት ወይ ቤዛን ወይ ዳኒ መጠቀም አለብን ማለት ነው። እኔ እንዳይመስለኝ ግን ቤዛን ብትጠቀም አሪፍ ሳይሆን አይቀርም። ለምን? ምክንያቱም ከቮይሱ ለመረዳት እንደሞከርኩኝ ዳኒ ጥሩ ሁኔታ ላይ አይደለም። በዛ ላይ ደግሞ ስልኩ እንደተሰረቀ ያውቃል። ስለዚህ ቤዛን በቀላሉ ማውጣጣት አይከብድም። በጣም አሪፍ። እሱን ለኔ ተይው፣ በቀላሉ እንድትናገር አደርጋታለሁ። ታዲያ ከመቼም ጊዜ በላይ ኤላ በጣም 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 መጠንቀቅ ይኖርባል። ፍጻሜው ላይ እየደረስን ሳይሆን አይቀርም። በዚህ ተኩላ በሚባል ሰውዬ ምክንያት የተደፈሩ ሴቶች፣ እንባቸው የፈሰሱ ሴቶች እንባቸው መታበስ አለበት። ገባ? እመኝኛል። ሁሉንም የሚገባቸውን ቅጣት ሰተን የሰላም እንቅልፍ የምንተኛበት ቀን ሩቅ አይደለም። እሺ ልክ ነህ፣ ግን ከዚህ በላይ አብረን መታየት የለብንም። ይልቅ የምታገኘው አዲስ ነገር ካለ በፍጥነት አሳውቅ። በጣም አሪፍ። እሺ ለማንኛውም ሰላም ነው። ቀስቲላ ፍራቴሎ ኮሜስታይ ይላል። ሰው የወሬ አልፈልግም። አሁን በደናው ተመለስ። ቀስቴ ምን መርሳት አልዛይመር አለብህ እንዴ? አሁን እኮ ሂድ አልከኝ እኮ ቀስቴ። አንተ ያማል መቼ ነው እንደዛ ያልኩ? ቀስትዬ የኔ ኮሜስታይ ብዬ አጠገብ ቁጭ ሲል ሂድ ወሬ አልፈልግም አልከኝ። እኔ ደግሞ አመሌን ታውቃለህ። አመል ምንድነው? በወሬ የተቀደደ ታንከር ነኝ። ስለዚህ ካንተ ጋር ቁጭ ብዬ ራሴ ልጅ ጆኖሳይድ ከማውጅ ቢቀርብኝ ነው የሚሻለው። ምን ነው ችግር አለ እንዴ? አሁን ቆይ ምንድነው ያልከው? ጄኖሳይድ ነው? አውሱ ቆይ እሱ ራሱ ምን ነው? ጣሊያንኛ አይደለም። ገብቶኛል እኮ እንግሊዝ እንደሆነ እኮ ገብቶኛል። ግን ይኸውልሽ ገልብጫት። እሺ ጄኖሳይድ ማለት እዚህ አንገቴን ኦኬ አሁን ገባኝ። ግን ቀስቲላ ምንሽ ነው ሙድሽ የተጨረበው? ይኸውልሽ አንቺ በጣም ትልቅ ችግር ተፈጥሯል። ያደፍርስ ነገር ነው? አዎ ፎንቄ ሙዷ በጣም ተጨርቧል። ቅድም ደህና አድርጌ ዋጋውን ልሰጠው ስል ፎንቄ ማል ገብታ አስቆመች። ቹቹ ግን ምንድን ነው ያደረገችው? በእናትህ ደህና አድርገህ ሁለት ጥርሱን ብትሰጠው እኮ አፍርሰህ ደህና ሰላም እንሆን ነበር። እሷ ትክክል ነች። እኔ ብገባለት ፍርድ ቤት ሄዶ ሚጢጢን ካልወሰድኩ ማለቱ አይቀርም። እንዴ አንተ እሱ ሰውዬ ግን እያመረረ ነው እንዴ? አዋሽ አንቲ የመጨን ያመረረው እና እንዴት ፊክስ እናድርገው? በእናትህ ፎንቄ ጫፉን እንዳትነካ ብላ ማስጠንቀቂያ ሰጥታ እኮ ነው እጁን ያሰረች። እሺ ቆይ የተሻለ አማራጭ አለ? ምንም የላትም። ቅድም እያለቀሰች ሳያትን ራሴን መቆጣጠር ያቃተኝ። አንተ ይሄ ነገር ግን ሲሪየስ ነገር ከሆነ ለጀሞ ተናግረን ወዬ ይበል። ችግሩ እኮ ተሳስተን ከነካ ነው የሚጢጢ ነገር ያሳስባል። እና አይናችን እያየ ጩጫ ትሂድ ነው የምትለው? አላውቅም አሻንቲ። ህፃኑን ቀስቴ አልሰማም። ሚጢጢዬን እኮ ቹቻ ምን ያህል ዋጋ እንደከፈለችላትና እንደምትወዳት ታውቃለህ አይደል? ቆይ እሺ ምን እናርግ? እኔ እንጃ፣ ግን በቃ የሆነ ነገር ማድረግ አለብን። አስሬ የሆነ ነገር አትበለኝ። የሚሆን ነገር ካለ አሁኑኑ ተናገር። እሺ ቆይ ታዲያ ለምን እንደዚህ እናደርግ? ምን ከነገ ጀምሮ መውጫ ምግቢውን እንከታተናለን። ሶስት ጎኑን እናገኘዋለን። የዛኔ እኛም ወዬ ለማለት ይመቸናል። ይሄ በጣም ጸድ ሐሳብ ነው። ቆይና ታዲያ የት እናገኘዋለን? ይኸውልህ እሱም አባት አይደለ የጩጫ ፎንቃ ስለሚኖርበት ወይ ስትሄድ ወይ ስትመጣ ክላም ሊያደርጋት ስለሚመጣ እኛም የሆነ ስፓት ላይ ደቅ ብለን እሱን ክላም ማድረግ። ይሄ ጸድ ሐሳብ ነው። እንደውም ነገን ጀምሮ ይቻ ብሻራዳልሽ። አሻንቲ ገና ዛሬ ተመቸሽ? ዛሬ ገና ቀስቴ እንዴ ኦሜራ እንደው ምንድነው የሚሻለኝ? ስንት ነገር አብረን ጠጥተን አብረን አሳልፈን ዛሬ ገና ነው የምመችህ። ዛሬ ገና ጸዳው። ኧረ አንተ የሚገርም ልጅ ነው። እሺ ዛሬ ለምንድን ነው የጠራሽ? እኔ እንኳን ዛሬ ፈለኩ። ይሄንን ነገር እንዴትና በምን አይነት ስሜት ውስጥ ሆነ እንደጻፍከው እንድታብራራልኝ ነው። ፍሉሃ ለድንችና ለእንቁላል ምግባሩ ላይ ይቅር።
አልገባኝም። ልታስረዳኝ ትችላለህ? ሳይገባሽ ቀርቶ ነው? አዎ አልገባኝም። ጥሬ ድንች ጠንካራ ነው። እንቁላል ደግሞ በባህሪው እንከን የሚፈልግ ነገር ነው። ምናልባት ከእጃችን ከወደቀ ተሰባሪ ነው። እውነት ነው። ታዲያ እነዚህ ሁለት ነገሮች የፈላ ውስጥ ገብተው ምን የሚፈጠር ይመስልሻል? እንቁላሉ ጠንክሮ ድንቹ ደግሞ የቀደመ አቅሙን አጥቶ የምናገኘው ይመስልሻል? እናማ ፍቅርም እንደዛ ነው። አንዳንዱ እሳቱን ችሎ እንደ እንቁላሉ ጠንካራ ይሆናል፣ አንዳንዱ ደግሞ እንደ ድንቹ ይፈረካከሳል። ግን እኮ ድንቹ የቀደመ አቅሙን አጣ ማለት ዋጋ ቢስ ነው ማለት አይደለም። እሱን ማስተዋል የሚችሉት ያፈቀሩ አይኖች ናቸው። ልክ እንዳንቺ አይነት አይኖች። እናንተ በየትኛው ተሰይመህ ነው? በድንቹ ወይስ በእንቁላሉ? እኔ የተሰማኝ ልቤ እንደ ድንቹ ሲፈረካከስ ነው። በተቃራኒው ደግሞ አንቺ ልክ እንደ እንቁላሉ ጠንከረሽ ነው ያገኘሽ። ግን ደግሞ ሁለቱም በጣም ጠቃሚ ናቸው። አንደኛው ሲጠነክር፣ አንደኛው ደግሞ ሲልፈሰፈስ ነው የሁለቱም ጥቅም የሚጎላ። ስለዚህ ዋጋ ቢስ ሲሆን ያክል እየተሰማኝ ነው ያልሽኝ ነው? በትክክል። እንኳንም ግን አፈቀርኩሽ፣ እንኳንም ወደድኩሽ፣ እንኳንም በፍቅርሽ ስብርብርብር አልኩ። እንዴ ይሄን ያህል? በእያንዳንዱ በእኔና አንቺ ፍቅር መሰበር ውስጥ እንደ ዳይመንድ እየጠነከርን እንደሆነ ይሰማኛል። እኔም እንደዛ ነው የሚሰማኝ። ልክ ነህ። ነገ ምሳሌ ጋብዝሽ? እሺ ደስ ይለኛል። ዛሬ እዚህ ስላገኘሁሽ በጣም ደስ ብሎኛል። እኔም እንደዛ። ሰላም ወግ ችግር አለ? አዎ አለ። ነገ እንደምንሰራው ስራ አለ። ለሱ እንድትዘጋጅ ነገር ነው። ምንድነው እሱ? አንድ በቁጥጥራችን ስር የምናወራው ሰው አለ። ማንነቱን መጠየቅ ይቻላል? እሱን እንኳን አይቻልም። ጥሩ። እና እኛም በቃለን ወይስ ኃይል ይጨመር? እኛም በቃለን ከሆነ ጥሩ። ለማንኛውም መኪና ይዘጋጅ እና የት እንደምንገናኝ ደግሞ ሁሉንም ነገር ጠዋት አሳውቃለሁ። እሺ አለቃ። አሁን ከፈቀድክልኝ መሄድ ይችላሉ? ሂድ። ኬት ተገኘ? ምን አንቺ እንደሆነ የጠፋ ሰው አፈል እንደው ካለነው ከተፋለ አንተ ራስህ መቼ ፈለክ? ያ እኔ እንኳን በታናሽ ያምራል ብዬ ነበር። አንቺ ግን ትክክለኛ ጉዳይ አይደለሽ። አማራጭ ሳጣኝ ተሰማ። አጥቻለሁ። ቢያንስ እንኳን መደወል ነበረብኝ። እንግዲህ ይቅርታ ይደረግልኝ። አረ ይቅርታ አድርገናል። ዛሬ ግን እንዴት ተከሰትክ? ያው ታናሽ ይቴናፍቃኝ ነው። ያው ባልናፍቃት ጭካኔ እንዴ እንዴት አትናፍቀኝም? ደግሞ ይቅርታ ጠየቅኩ አይደል? ናቅ። አረ እኔ ስቀልድ ነው። ላዝግሽ ብዬ እኮ ነው። ትንሽ የሆነች ነገር እያልኩ ካልሆነ በስተቀር ቀጥታ ወደ ቁም ነገር ከተገባማ ከባድ ነው። ግን ቁም ነገር ይዤ ነው የመጣሁት። የምን ቁም ነገር? ላገባ ነው። የምር? ወይኔ በጣም ነው ደስ የሚለው። ዞቢ ነው አይደለ? አረ ዞቢን አይደለ። አንድ ዲያስፖራ ጠበስኩኝና ዝም ብዬ እሷን ላገባት ነው። እንዴ ዞቢስ? አረ ታያት፣ እሷ የምትሆን ጉድ አይደለችም። ናቅ። አረ ስቀልድ ነው። እኔ ከዚህ ውጪ ማንን አገባል? ላግባ ብልስ ድፍት ነው የምታረገው። የምር በጣም ደስ ብሎኛል። እንኳን ደስ አለ። እንኳን አብረው ደስ አለ። አንተ ዲያስፖራ ብለህ እኮ አስደነገጥከኝ። ምን ሆነሽ ነው? ቆይ ሰው አይቀልድ እንዴ? እኔ እኮ ካልቀልድኩ ደስ አይል። ሲጀመር ካልተቀለደ ይሄ ኑሮ እንደሆነ አይገፋም። አውቃለሁ። እና ሰርጉ መቼ ነው? አረ ሰርጉ እንኳን የሆኑ ወራቶች ይቀሩታል። አሁን ግን ትንሽ ዝግጅት ላይ ነው እና ምንድነው ንገረኝ። ጊለር ተመልሷል። ለሰርጉ ላይ ያግዛል። ምን ችግር አለው ታዲያ? የኔ እሱ ነገር እኮ የተዘጋ ፋይል ነው። ይገባኛል። ግን ደግሞ በቃ ዞቢም እንደምታውቂው እዚህ ብዙ የምታውቀው ሰው የለም። እያወራን እኮ ምናልባት አንቺም ጊሊያድ ስላለ ምንም ምናልባት የሚባል ነገር የለም። እኔና ጊሊያድ እኮ ሁሉንም ነገር በሰላም ፈተናል።
እንደዛ ከሆነማ በጣም ነው ደስ የሚለው። በቃ መተሽ ታገዥኛለሽ፣ ምግብም ትበያለሽ። በሚገባ ወገቤን ጠበቅ አድርጌ ነው ማገዝ። በቃ አንቺ ይሄን ልነግርሽ ነበር የመጣው። ደውልልሻል፣ አንቺም ደውል። ከሌለሽ ደግሞ ሚስኮን ማድረግ ትችያለሽ። ቸክ ለማ ወይ አንቺ ጊልያድ ግን እንዴት ነው? ደህና ነው። ምን ይሆናል? መኖር ከተባለ እየተነፈሰ ነው ማለት። እስካሁን ፍቅረኛ ለዘ ወይ ፍቅረኛ? አረ ሴት ሁሉ መቅረብ ፈርቷል። ብዙ ጊዜ ብቻውን ነው። እኔ እንደሆነ የሆነ ሰዓት ወደ ምንድነው የሚባሉ ነገሮች እንዳይቀየር ፈራለሁ። ብቻውን ነው የሚሆነው ሁሉ ጊዜ። አንቺ በዚህ ነገር ምንም እንድትጸጸች አልፈልግም። ምንም ያንቺ ጥፋት አይደለም። በቃ አለ አይደል? አንዳንድ ሰዎች የድሮ ትዝታቸውን ቶሎ መርሳት ይችላሉ። አንዳንዶች ደግሞ ትዝታቸውን ታቅፎ ይኖራሉ። ቆይ አንተ ልትረዳው አልሞከርክም? እስኪ በቃው ሞክሬያለሁ፣ ግን ምን አልሰማኝም። ህመሙንና ስቃዩን ፈልጎታል መሰለኝ። ታቅፎት ነው የሚኖረው። ምናልባት ያንተ ስጋት ትክክል ሳይሆን አይቀርም። ባገኘው አረ ብታገኘው አሁን ካለበት የበለጠ አትጎጂም። እንደውም ከኔ ይልቅ አንቺን ሊሰማሽ ይችላል። እንዴት ግን ይሄ ሁሉ ጊዜ ሊረሳኝ አልሞከረም? ያው የእውነት አፍቅሮሽ ስለነበረ ነው። ስሚኛና በቃ አንቺ የተሻለሽን ሁሉ ሞክረሻል። በቃ ማስተካከሎችን ማስተካከልሻል። የቀረውን ደግሞ ቀርቷል። ይህ ደግሞ ጉራማይሌ ነው። የሆነው ማይሆነው ደግሞ ይቀር። እሺ አቤት እኔ ነገር እንደው እኔ የምልሽ ነው ትይ ይሄ እጅሽ ለውጥ አለው? አዎ እናቴ አሁን ደህና ነኝ። ወሽ ደህና ነኝ፣ እንቀሳቀሳል። አዎ ደህና ነኝ። እንደው ሽማግሌዎቹን አገኘ አይደል? አዎ እንዴት እሰይ ይሁን። እማ ወይ የሆነ ነገር ልነግርሽ ነበር ግን አትቆጭኝ አይደል? ምን ነው በደህና ሰላም ነው? ኧረ እኔ እኮ አልቆጣም። እኔ እንደው አመል ሆኖብኝ እንደው ቡፈላለሁ እንጂ እኮ ወደ ባዶ ነው። ንገሪኝ፣ እንዴ አማክሪኝ። እናትሽ አይደለም? ይኸውልሽ እማዬ፣ ወይ እኔና ለማ እያወራን ነበረና እሺ ያው የኑሮ ውድነቱን ጊዜውን ታውቂያለሽ። በቃ ወጪ ለመቀነስም ሽምግልናውንና ሰርጉን አንድ ላይ ልናረግ አስበን ነበር። አቤት አቤት አቤት! አልሰማሁሽም እንዴ? ሰርጉንና ሽምግልናውን አንድ ላይ እያደረግን እንወጣው እያልሽኝ ነው? እማ እንደሱ እኮ አይደለም። አዲስ ጎጆ ወጪ ስትሆኚ ብዙ ወጪ ነው የሚኖርብሽ። በዛ ላይ በዚህ ሰዓት እኮ ድግስ ከመደገስ ብታይ መኪና መግዛት ነው የሚቀለው። አንቺ ገጠር ሄዶ ገንዘብ ሲሰበስብ አይደል እንዴ ከረመው እንዴ? ዝም ብዬ ባዶውን እንድሰጠው ነው የሚፈልገው ወይስ አንቺ እንደው በባዶ እንድትሄጂ ነው የምትፈልጊው? እማዬ እንደዛ እኮ አይደለም። በቃ ጀስት ወጪ ለመቀነስ ያክል ነው። ስሚ፣ ይሄ አዞ የመሰለ ሰውዬ ድል አድርጎ ደግሶ ማያገባሽ ከሆነ ለምን አባቱ ነው የምሰጠው? አልሰጠውም። እንደገና ወደኋላ እና ምን አባሽ ልሁን ነው የምትይው? የኋላው ከሌለ የለም የፊቱ ሲባል አልሰማሽም? የሰማው እንደሆነስ እሺ። እንዴናትና አሰለፍ ስንት ኢንቨስት አድርጌ እንዳሳደግኩሽ አያውቅም? አልነገርሽውም? አንቺን የመሰለች የደም ገንቦ በነፃ እንዲሁ በባዶ ልሰጠው ይፈልጋል ወይ? መቼም ጥሎሽ ፈልጋለሁ ልትይ እንዳይነሳ እንዴ? አልሰማሽም እንዴ? የሰሞኑን ሰርግ የ60 ሚሊዮን ብር መኪና መሽረጥ አድርጎ ለቤተሰቦቿ ሲሰጥ፣ ለአማቾቹ ሲሰጥ አልሰማሽም? እኔ ያሰለፍ ምን ያንሰኛል? 60 ለኔ ያንሶ ነው? ኧረ እማዬ ምን ሆነሻል? ዝም በይ። ምን እንደምሆንማ እኔ ያውቃለሁ። ይኸውልሽ ያለው 100 ሚሊዮን በቼክ እየሰጠ ነው። ያንቺው ደግሞ ይሄ መናጢ ድሃ ስለሆነ እንደው 600 ሺህ ቢሰጥም ይበቃዋል። ምን 600 ሺህ ብር ለጥሎሽ? እንደው ስሚ ድሃ ነው ብዬ አዝኜለት ዲስካውንት አድርጌለት ቀንሼለት ነው። እማ 600 ሺህ ብር እኮ በጣም ብዙ ብር ነው። ማዘንሽ ነው? አዘንሽለት? 600 ሺህ ብር ሲበዛበት ነው። 600 ሜትር ገመድ ይነቀውና አንቺን የመሰለ ቆንጆ ልጅ እኮ ነው የሰጠሁት። ወገኛ በቃ እኔ ለማን ስትናገሪብኝ ደስ አይለኝም ማለት ነው። እጀዳ ለምን ሳይልሽ ውሎ ሳይልሽ አያድርም? እኔ ያሰለፍ እንደሆነ አይደንቀኝ። እንደገና ነግረዋለሁ። እስከ ዶቃ ማሰሪያው ነው የምነግርልሽ። ከፋሽ? ለምዬን ተናገርኩብሽ?
ይሄ ፈረስ ፊት ገና ነግረዋለሁ። አንቺ እንደው ቤተሰቦቹ ግን ምን ግፈኞች ናቸው? እንደው ትንሽ የማይዛቸው ለዚህ ለፈረሰ ፊት ለማ ብለው ስም ሲያወጡ የእሱ ፊት እኮ እንደ ኮሪደር ልማቱ ፈርሶ እንደገና ካልተሰራ መልማቱ እኮ አይታወቅም። ምንም አያስቅም። አንቺ የፈለግሽውን ማለት ትችላለሽ። ለማ ግን ለእኔ ቆንጆ ነው። ኧረ እባክሽ ቆንጆ አይተሽ አታውቂማ። ስሚ ወንድ ልጅ ቆንጆ የሚባለው ኪሱ ሲሞላ ነው። ቆንጆ ደግሞ ይኸውልሽ ድል አድርጎ ካላገባሽ በደንብ ደግሶ ካላገባሽ አልሰጠውም። ሲያምረው ይቅር እንደውም ለሱ አልድርሽም። አዎ አርፈሽ በሽታሽን ብታስታምሚ ይሻልሻል። ይሄንን ፍራሽ ፊት ይዘሽ ደግሞ አይደማ ወገኛ አንቺም የሱ ቢጤ ነሽ። ቋብ እንዳያሰራውልሽ እንደሆነ ተመናቅረሽ ሄደሻል አይደል? እኔ ያሰለፍ ደግሞ ታገኘዋለሽ። ስሚ እንደውም 600 አልኩትን ትቼዋለሁ። ሚሊዮን አስገብቼዋለሁ። አዎ ያገኝሽ መስሎታል። ወገኛ ንገሪው። አዎ እንዲህ ተመናቅረሽ እንደሄድሽ እኔ ያሰለፍ ደግሞ ሰራልሻለሁ። አንቺ ይብሳ አይ ምን ሆነሻል? ምን ሆንኩ? ከቀልብሽ እኮ አይደለሽም። ችግር አለ እንዴ? አይ ችግር የለም። አይ እንግዲህ ትናገሪ እንደሆነ ተናገሪ። ሔዋን እኮ ነኝ። ስሜትሽን በደንብ አድርጌ ነው የማውቀው። ቆይ ደግሞ ምን አየሽብኝ? ያው ፍዝዝ ድንዝዝ ብለሻል። ባክሽ ግራ ገብቶኛል። በምን ምክንያት? አትስቂብኝም ልንገርሽ? ለምንድን ነው የምስቅብሽ? ይልቅ የሆንሽውን ነገር ተናገሪ። መጣ እኮ። ማ? ጊሊያድ ነው። እዚህ ጋር ደግሞ ሌላ ትኩሳት ይሉታል። ይሄ ነው። ቆይ ምን ቀረኝ ብሎ ነው የሚመጣው? ለለማ ሰርግ። እንደሱ በእኛ ታዲያ። እኔ ደግሞ ፍቅር ያገረሸብኝ ብሎ ሌላ ችግር ሊፈጥር የመጣ መስሎኝ ነበር። ግን የሆነ ደስ የማይል ስሜት እየተሰማኝ ነው። ለምን አይሰማሽ? ይሄ ማፊያ የሆነ ሰውዬ አግቶሽ ሁሉ እኮ ነበር። እንደሱ ሳይሆን አለ አይደል? ብቻ ፍቅሩ አገረሸብኝ ልትይኝ እንዳይሆን። ሔዋን እስኪ ተረጋጊ። እኔ ከብሩክ ውጪ ለማንም የማይደነግጥ ልብ ነው ያለኝ። እና ያኔ ከብሩክ ውጪ እንዴት ለጊል ያደነገጠ? ሔዋን አቤት። ቆይ ምንድን ነው የሚያስጨውሽ? የረሳሁትን ነገር ለምን እንደምታስታውሽኝ? እና ራስሽ እኮ ነሽ ደስ የማይል ስሜት እየተሰማኝ ነው ምናምን ያልሽ። እና ታዲያ እኔ ፍቅር ስሜት ተሰምቶኛል አልኩ እንዴ? እና ብሩክና ጊሊያድ ሲኖሩ የሆነ ደስ የማይል ነገር ስለሚፈጠር ነው። ያኔ ትዝ ይልሻል? በረኪና ሁሉ እኮ ልትጠጪ ነበር። ሔዋን ግን ቆይ ዛሬ ግን ምን ሆነሻል? እኔ ምንም አልሆንኩ። የተዘጋ ፋይል የምትቀሰቅሽው ራስሽ ነሽ። ታዩ እንደው ጥፋቱ የኔ ነው። እሱማ እኮ የራስሽ ነው። ሁለት አፈቀርኩ ብለሽ አሳራችንን ስታበይኝ የነበረው። እንኳን ደግ አደረኩ። ሀኒቾ ጠብቂኝ እንጂ እንዳትከተኝ። መከተልማ እከተልሻለሁ። ያንቺ ነገር ደግሞ ምን ይታወቃል? በኋላ በረኪና ብትጠጪ። ሔዋን አቤት። በጣም እያናደርሽ ነው። በዚህ ከቀጠልሽ ግን በኮብል ነው አላትሽንም ነው። አውቄዋለሁ። ምኑ? የበሽታው ምልክት። የቱ በሽታ? ሁለቴ ማፍቀር ነው። ሁለተኛ እንዳታናግሪ ሀኒቾ። ይኸውልሽ ሀና